አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ኢድ ሙባረክ፣ እንኳን አደረሳችሁ። ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። እንግዲህ በመዳም ቤት ይሄን የመሰለ ገንፎ ሰርቻለሁ። እንብላ፣ ሁላችሁም ሞክሩት። በጣም ነው የሚጣፍጠው። ትክክለኛ የሀገራችሁን ገንፎ ከፈለጋችሁ ልክ ወላሂ የሀገራችን የገንፎ ጣዕም ነው ያለውና እኔ ብዙ ጊዜ ነው የምጠቀመው። አሁን ለአንድ ወር ያክል ተለያይተን ነበር፣ መጥቼላታለሁ ማለት ነው። እና እንብላ ብሎ በተለይ ደግሞ የምግብ እጥረት ያለበት ቤት ውስጥ የምትሰሩቶች ይሄን ነገር ሾፏል ማለት ነው። በቀላሉ ስለምታገኙት ስትሰሩ ደግሞ ሸተተ የለ ምን የለ፣ ለእናንተ በጣም አሪፍ ነው። ተጠቀሙት። እኔ የአረቦችን ቅቤ አልበላም፣ በዘይት ዘይቱንና ከኢትዮጵያ በተላከልኝ በእናት አለሚቱ በርበሬ ነው ማለት ነው የምበላ። እንብላ ይቱላችሁ። እንብላ ሀገሬ ልጆች። ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። በድጋሚ ኢድ ሙባረክ፣ እንኳን አደረሳችሁ። አይዟችሁ፣ ያልፋል፣ አይክፋችሁ ሀገሬ ልጆች። ያው በዓል ሲደርስ ብዙዎቻችን ይከፋናል፣ ግን አይዞን ያልፋል ማለት ነው ሀገሬ ልጆች። ባላችሁ ባገኛችኋት ነገር እንግዲህ ተደስታችሁ ለመዋል ሞክሩ። ራሳችሁን ጠብቃችሁ ስሩ። ደፋ ደፋ ስትሉ ደፋ ብላችሁ እንዳትቀሩ ማለት ነው ሀገሬ ልጆች። በነገራችን ላይ ኢድ ቀን ያልመሰለበት ረሃብ አለ አረብ ቤት ውስጥ። ስለዚህ ራሳችሁ ወቁበት እሺ። እነሱ እንደሆኑ ይደክማቸዋል፣ ይረባቸዋል፣ አይሏቸውም እና ማለት ነው። ብዙዎቻችሁ ደግሞ እኔ ልብስ አልተገዛልኝም፣ እኔ ሀዲያ አይሰጥኝም የምትሏላችሁ፣ አይሰጣችሁ፣ አይገዛላችሁ፣ ምንም አይደል የሀገሬ ልጆች እሺ። የምንሰራው አላህ በረካ ያድርግልን እና በሆነ ባልሆነው አትጨናነቁ፣ በሆነ ባልሆነው አትከፉ። ራሳችሁን ደስተኛ ለማድረግ ራሳችን ደስታ መፍጠር ነው ያለብን። በሰው ሀገር ላይ ማንም የለንምና እና ይሄን ለማለት ነበር። በድጋሚ ኢድ ሙባረክ፣ እንኳን አደረሳችሁ። ሰላም ሁኑልኝ።